በቤቴ ዙሪያ ምን እያንዣበበ ነው? አንተ አጠገቤ ስትሆን በጣም ደስ ይለኛል። ምንድነው እሱ እየሆነ ያለው? ልጄን ምንድነው የገጠማት? እውነቱን ንገሪኝ የኔ ልጅ። እንዴት እንደሆነ አላውቅም። አብርሃም በጣም ተጠራጣሪና ስሜታዊ እየሆነ ነው። ልጄን ምንድነው ያደረጋችኋት? እኔ ስላልወለድኳት ነው አይደል በሳቢላ የምትወነጅልኝ? እኔ እናቷ ስላልሆንኩ ነው። በቃ እነዚህ ሰዎች ሰውን ለመጉዳት ምንም አይነት መንገድ አያጡም ማለት ነው። አብርሃም ልዩን አግኝቷታል። ምን? የት? ከዛ በኋላ እኮ ተመልሼ እመጣለሁ። እዚሁ ነው የምሆነው። ምን ለማድረግ እየሞከርሽ ነው? አልወጣም። ነይ ውጪ ብዬሻለሁ። አርፈሽ ተቀመጭ። እንደዛ ከሆነ አትሂጂ። አይ እንደዚህ ሲያደርጉማ ዝም ብዬ ቁጭ እያለይም እመቤትሽ ናት የምትቀጣሽ። እሷ ያንተ እመቤት ናት። እኔ ጋር ያለውን ቪዲዮ ብሰጣት ምን የሚፈጠር ይመስልሻል? ዲና ሰይጣን ነሽ። አረ ዶክተር አላምንሽም ሳቢላ። እውነቱን ተናገሪ። የሆነ ነገር ደብቀሽ ልትነግሪው ነበር አይደል? ተናገሪ። እሺ እውነቱን እነግራቸዋለሁ እኮ ተናገሪያ። በቃ ደብዳቤውን የጻፍኩት እናቴን አፍቃኝ ነው። እናቴን እንዲፈልግልኝ ነው። እናትሽ የለችም። ተስፋ ቆረጭ። ዲና ይበቃሻል፣ ታያት። ልጅቷን ተዋት። ምን አልሽ አንቺ? ቆይ ምን አባሽ እየሰራሽ ነበር? እኔ ከዚህ በላይ መታገስ አልችልም። ቆይ ምን አድርግ ነው የምትሏት? ህፃን ልጅ እኮ ናት። ቆይ አንቺ ምን አገባሽ? እንዴት አያገባኝ? ሰው አይደለም? ቆይ ምን አደረገቻችሁ? ምንድነው ጥፋቷ? እንዴት አንድ ደብዳቤ ጻፈች ብላችሁ በዚህ መንገድ ትቀጧታላችሁ? ህፃን እኮ ናት፣ መቋቋም አትችልም። ቆይ ምን ለመሆን እየሞከርሽ ነው? ዶክተር በማያገባሽ ነገር ውስጥ ጥልቅ አትበይ። አሁን ውጪ ከዚህ። አልወጣም። ነይ ውጪ ብዬሻለሁ። አልወጣም፣ ልቀቀኝ። ሰሚያለሽ? እናትሽ ተመልሳ አትመጣም። ሞታለች። ተስፋሽን ቁረጭ። ሳቢ ሳቤላ የኔ ቆንጆ፣ ሳቤላ ምንድነው? ልጄ ምን ሆናለች? ሳቡዬ ምንድነው? ልጄ ምን ሆና ነው? እኔ እንጃ። ድንገት ራሷን አንስታ ወድቃ ነው። ምን ሆና? እኔ እንጃ። ማርኮን ልጄ ምንድነው የሆነችው? ሳቡዬ የኔ አበባ፣ ሳቤላ ዶክተር በእናትሽ እርጂኝ። ምንድነው የሆነችው ልጄ? ሳቡዬ፣ ሳቤላ ዶክተር ምንድነው የሆነችው? ንገሪኝ ልጄ ምንድነው የሆነችው? ሳቤላ የኔ ልጅ፣ ሳቡዬ። አብርሃም እባክህ ተረጋጋ። ለጤና ጥሩ አይደለም። እኔን ተይ፣ ልጄን እርጃት። ምንድነው? ሳቤላ እባክህ አምጣልኝ። አይ ማርኮን መኪና አዘጋጅልኝ። ዶክተር ወደ ሐኪም ቤት እንዴት ይሻላል? ቶሎ በል መኪና አዘጋጅልኝ። ወንድሜ ቆይ እኔ ሊያዛት። እሺ ቶሎ በል ሳቡዬ። የኔ አበባ ሳቤላ ወዴት ነው? አርፈሽ ተቀመጭልኝ።
ወይኔ ርብቃ፣ ቆይ ምንድን ያደረኩት? ሳቤላ እንዴት ሆነ ይሆን? ወይኔ ጉዴ! እባክህ አምላኬ እነዚህ ጭራቆች መጥፎ ሀሳባቸው እንዳይሳካላቸው እርዳኝ እባክህ አምላኬ። ወይኔ ጉዴ! ምነው በቀረብኝ? ይሄ ሁሉ እኮ የኔ ጥፋት ነው። ለካ ልዩ ወድ አይደለም እንደዛ አፋን ዘግታ ቁጭ ብላ የነበረው። በቃ እነዚህ ሰዎች ሰውን ለመጉዳት ምንም አይነት መንገድ አያጡም ማለት ነው። አይ እንደዚህ ሲያደርጉማ ዝም ብዬ ቁጭ ብዬ አላይም። የሆነ መንገድ መፈለግ አለብኝ። ልዩዬ ሙልጭ ስላደረክልኝ ነገር በሙሉ በጣም አመሰግናለሁ። በቃ ጨክነሽ ልትሄጂብኝ ነው? ምን ላድርግ? ወርጄ እኮ አይደለም እዛም ሄጄ ችግር ነው። እንደዛ ከሆነ አትሂጂ። ምን ሆነሃል? ማርኮን እኮ ጋርዶ ልኮታል። የግድሱ ሳይደርስ እኔ እዛ መገኘት አለብኝ። እሺ ቆይ አሁን ቢቀድምሽ ምንድነው የሚፈጠረው? እሱማ ችግር የለውም፣ ግን እኔ ግዴታ እዛ መሄድ አለብኝ። እንደዛ ከሆነ አብሬሽ ሊዳ እንዴ? እዚህ አካባቢ እኮ ጋርዶ አይቶክ ሊሆን ይችላል። እና ቢየኝስ? ምን ሆነሃል? ነገሩን የባሰ ልታወሳስበው ነው? እኔ እኮ እነዛ የምትሸሻቸው ሰዎች ችግር ቢፈጥሩብሽስ ብዬ ነው የፈራሁት። ሙልጭ ምንም ቢሆን የምሄደው ሀገሬ ነው። እንደምንም ብዬ ማምለጥ አይከብደኝም። በዛ ላይ ደግሞ ጋርዶ አይቶኝ ቪዲዮ እስኪቀርጸኝ ብቻ ነው። ከዛ በኋላ እኮ ተመልሼ እመጣለሁ። እዚሁ ነው የምሆነው። ወይ ጣጣ! አንዱን ስትዩ አንዱ። ቆይ ምን አይነት ነገር ነው? በቃ ልብሴን ላስተካክልና እስከምሳፈርበት ቦታ ትሸኘኛለህ። ችግር በቅቤ ያስበላል አሉ። እናትሽን በሰበቡ ልታያቸው ነው? እውነት ለመናገር በጣም ፈርቻለሁ፣ ግን ደግሞ ደስ ብሎኛል። አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም። ሄሌኔ ቆንጆ። ሄሎ ይፍዬ፣ ምን ነው? ምን ሆነሻል? ድምጽሽ ልክ አይደለም። እባክህ ዛሬ ሳቤላን አሟት ነው። ምን ነው? እነዛ ጭራቆች ሳቤላን በመቀስ አስፈራሯት። ለምንድን ነው በመቀስ የሚያስፈራሯት? ምን አረጋቻችሁ? በዛ ደብዳቤ ነው። እና ጎዷት? ምንም አላደረጓትም። እውነቱን እንድታወጣ ለማስፈራራት ነው። ግን እሷ አንዴ ጸጉርሽን አንዴ ምላስሽን እንቆርጣለን ሲሏት ያንን መቋቋም አቃታትና ራሷን ስታወደቀች። አሁን ራሱ ደህና ትሆን አትሆን አላውቅም። ገና አሁን ነው ወደ ሆስፒታል የሄዱት። በቃ እሺ ተረጋጊ፣ ምንም አትሆንም። እንዴት ልረጋጋ ይፍዬ? በእኔ ምክንያት ነው እኮ እዚህ ችግር ውስጥ የገባችው። ምን አለ ቢቀርብኝ ኖሮ። ቆይ እና ደብዳቤው እንደቀየርሽ አወቁ ማለት ነው? ጠርጥራለች መሰለኝ። ያንን ለማወቅ ነው ሳቤላን እያስፈራሯት ያሉት። ስለዚህ ያወቅሽውን በሙሉ ለአብርሃም ትነግራለሽ ብለው ነው አይፈሩት? ምን ነካ? ለመዝረፍ ተደራጅተው ገብተው የደከሙበትን ነገር እኔ ሳበላሽባቸው ዝም ብለው የሚያዩኝ ይመስላል? ደብዳቤው እንቅልፍ ቢነሳቸውም የሚያስገርም ነገር አይደለም። ግን የሚገርመው ነገር እንደዛ እያሰቃዩት እውነቱን መናገር እየቻለች አትናገሪብኝ ስላልኳት ብቻ ዝም አለች። ለእኔ ብላ እስከምትወድቅ ድረስ ዝም አለች። ወይኔ ሳቤላ። እሺ የኔ ቆንጆ በቃ ተረጋጊ፣ ምንም አትሆንም። እንዴት ልረጋጋ? ልረዳት አልመቻሌ እኮ በጣም ነው የጸጸተኝ። ቆይ ስንት አመቷ ነው? 10 አመቷ ነው። የምርሽን ነው? እንዴት የምትደቅ ልጅ ናት። ኤፊ፣ ስለ ፍላሽ ያወራነው ነገር ማድረግ አለብን። እኔ ምንም ነገር ለማድረግ ዝግጁ ነኝ። አንተ ብቻ በዛ በኩል ያለውን ነገር ጨርስ። እኔ ዛሬውኑ አደርገዋለሁ። አይኔ ያየች ህጻን ልጅ እዚህ አእምሮ ጭንቀት ውስጥ እንድትቆይ አልፈቅድም። እሺ ጥሩ ውሳኔ ነው፣ ግን በስሜት አይደለም እንደዚህ አይነት ውሳኔዎች የሚወሰኑት። ተረጋግተሽ አስቢና ዝግጁ ስትሆኚ ንገሪኝ። እኔ በአንድ ሰዓት ውስጥ ሁሉን ነገር ጨርሰዋለሁ። ኤፊ፣
እኔ ከምንም ጊዜ በላይ እንደዚህ እርግጠኛ ሆኜ አላውቅም። የጅል ስራዬን ትቼ ወደ እርምጃ መግባት እፈልጋለሁ። አንተ ብቻ ምን እንደማደርግ ንገረኝ። ግን አደራህን አንተና ቤተሰቦቼን ችግር ውስጥ የሚከት ነገር እንዳይሆን። አታስቢ። ቁልፉን ካገኘሽው ማንም ሰው ሳይጎዳ ይጠናቀቃል። እመኚኝ የኔ ቆንጆ። እሺ፣ አሁኑኑ አደርገዋለሁ። እሺ የኔ ቆንጆ፣ ራስሽን ጠብቂ እሺ። ሃሎ አገኘሁት። ርብቃ። አቤት ዲና። ይህንን ብርቱካን ውሰጂና ለሳቤላ ጭማቂ አዘጋጅላት። እያናገርኩሽ አይደል እንዴ? ምንድን ነው የሚዘጋሽ? ንቀት መሆኑ ነው እያናገርኩሽ የምትሄጂው? ጭማቂ አዘጋጅላት አልሽኝ እኮ። ግን እኮ ብርቱካን ያለው እዚህ ጋር ነው። ይህን የማደርገው ለሳቤላ ስል ብቻ ነው እንጂ አታደርጊውም ነበር? አዎ አላደርገውም ነበር። ታደርጊዋለሽ። አላደርገውም። እኔ ዶክተር እንጂ አንቺ አገልጋይ አይደለሁም። አረ ዶክተር የሰው ጓዳ ገብታ የምትንጎዳጎድ ዶክተር ዶክተር
እሱ ጋር አስቀምጪው። የኔ እርግብ እናቴ ንቂና ጭማቂሽን ጠጪ እናቴ። አባቴ በቃ እሷ ተኝታለች። እስክትነቃ ድረስ ግባና እረፍት አድርግ። ምንድነው እሱ እየሆነ ያለው? ልጄን ምንድን ነው የገጠማት? በልጄና በእኔ ህይወት ውስጥ ምን እየሆነ ነው ያለው? ምንድን ነው የተከናወነው? በቤቴ ዙሪያ ምን እያንዣበበ ነው? ምንድን አየሽው አይደል? ተይ ያሉሽ ልጅቷን አስጨንቀሻት። ራስን ነፃ ለማድረግ እየሞከርክ ነው? አይደለም ግን ልጅቷ እንዳልዋሸች ነግሬሽ ነበር። ቆይ ግን አንቺ ምን ሆነሽ ነው እዚህ ደብዳቤ ላይ ችክ ያልሽው? ማርኮ ይህንን ደብዳቤ የጻፈውን ሰው እስካላገኘው ድረስ ተኝቼ አላርፍም። ምን ያህል መዘዝ ይዞብን እንደሚመጣ ገና አልገባህም። አንተ እንደ ቀላል ታልፈው ትችላለህ። ያቺ ልዩ ተብዬዋ ጽፋው ቢሆንስ? ዶክተርህ ጽፋው ቢሆንስ? ከባድ ሚስጥር ያዘ ቢሆንስ? እውነተኛው ደብዳቤ ያለው ዶክተር ርብቃ ጋር ቢሆንስ? እኔ በጣም እየፈራሁ ነው። ለዛ ነው የደብዳቤው ጉዳይ በጣም እየከነከነኛለሁ። የግድ ማወቅ አለብን። ስለዚህ የደብዳቤውን ጉዳይ ዛሬውኑ ጨርሰው። ዲና ኧረ እባክሽ አንዳንዴ እንኳን ምክንያታዊ እንሁን። ሁልጊዜ ጥርጣሬና ግምት ብቻ። ግምት? ምንም አይነት ምክንያት ሳይኖራት መኝታ ቤት ድረስ ገብታ በድፍረት ደብዳቤ ልትወስድ አትችልም እያልኩ ነው። የሆነ ያወቀችው ነገርም አለ። አወቀሽ ማለት ያልቅልናል። ምን አይነት ማረባ ሰው ነኝ? እንዴት እስከ ዛሬ ይህንን ሳለየው ቆየሁ? ይህን ጽሑፍ እንዴት የሳቤ ላይ ጽሑፍ ነው ብያለሁ እኮ። ሁሌም እንደምልህ እኔን ብትሰማኝ ጥሩ ነበር። ለሌላ ጊዜ እንደሞኝ ከኪሳራ አትማር። ታዲያ ይህን ደብዳቤ ማን የጻፈው? እርግጠኛ ነኝ ዶክተር አትሆን። ታዲያ እሷ ካልሆነች ማን ሊሆን ይችላል? ልዩም እንዳለች አትርሳ። በስልክ ያወራናት ሴት የእሷ ድምፅ እንዳልሆነ በጣም እርግጠኛ ነኝ። አያይ አታደርገው። ምንድን ነው ልጄ? ምን ሆናለች? ሰቡይ ወይኔ ልጄ እናቷን አፍቃት። ማርዳ የት ነው ያለሽው?
የቱንም ያህል ደግነቱ ማንም ላይ ባትደርስ ችግር ወደ አንተ የሚመጣበት መንገድ ሁሌም ቅርብ ነው። ለምን ህይወቴ እንደዚህ ውድቀት ነስ? በማን ላይ ክፉ ሰራ? ልዩ ለምን በሳቤላ ላይ እንደዚህ ያደረግሽ? ትተሽኝ ስትሄጂ አላመንኩም ነበር። አሁንስ እንዴት ልመን? ልዩ ምን ልትይኝ ነው የፈለግሽው? ይህን ደብዳቤ ለምን ጻፍሽው? የቀጠርሽኝስ ቦታ ለምንድን ነው ያልተገኘሽው? ከሆነ ጊዜ በኋላ ልዩ የነበራት ባህሪ ልክ አልነበረም። ልዩ ጋር ሳልደወልክም? አዎ እንዴ ልዩ ጋማ ስደውል ነበር። ቀኑ ሙሉ ስቀጠቅጥ እኮ ነው ሙሉ። አቢ ደበቀልኝ ማለት ነው? ልዩ ዛሬ ቀን ምን ነበር የተፈጠረው? ማለቴ እኔን ሰበብ አድርገሽ ከዚህ ግቢ መውጣት ጀመርሽ? የት ሄደሽ ነበር ዛሬ? እንደዋሽልሽ ያደረግሽበት ምክንያት? እኔ? አረ መቼ? አረ በፍጹም የትም አልሄድኩም። ታዲያ እኔ ዛሬ ቀን ደውዬልሽ ነበር እንዴ? ያለምንም ሁኔታ ጥላኝ ሄደች። ድንገት ሳትነግረኝ ትታኝ ሄደች። ከኛ እንዲመለየቱን ለምን መረጥሽ? እዚህ ቤት ሌባ ገብቶ ነበር። አንቺ የት ነበርሽ? ምን? እና ያዛችሁት? አምልጧል። አይ አላመለጠም። ዋሌቱን ረስቶ ነው ሄደው። ያው ታውቂዋለሽ? አይ እንዴ ወዴት ነው ይዘሽው ሄድሽ እኮ? ልዩ ዛሬ ከሌላ ሰው ጋር ደስተኛ ሆናለች። ልጄ ግን እሷን በማጣቷ እዚህ ተከፍታለች። ልክ አልነበረም። ልዩ ከሆነ ጊዜ ጀምሮ ጸባይዋ በሙሉ ልክ አልነበረም። ይሄ ሁሉ ግራ የሚያጋባ የልዩ ነገር እኔና ቤተሰቤን ወዴት እየወሰደን ያለው ምንድን ነው? ማርኮ! አቤት ወንድሜ። ጠራኝ? ሰምተኸኝማ መጣሁ። እሺ ወንድሜ ምን ላድርግልህ? የሌባውን ጉዳይ ነው እከታተለዋለሁ ብለህ ነበር። ምን አደረገው? ትንሽ ቢዚ ሆኜ ምንም አላደረኩም። ዋሌቱን ስጠኝ። ዋሌቱን? አዎ መታወቂያውን ማየት እፈልጋለሁ። ይሄ ልጅ ገንዘቤን ልዩ ወሰደችብኝ እያለ ሲጮህ የነበረው ልጅ አይደል? አዎ ወንድሜ ልክ ነህ። ጸጉሩ እኮ ነው የሸወደኝ። እሺ ሌላው ደግሞ ልዩ ደብዳቤ ጽፋ ክፍለ ሀገር ሄዳለች ነበር አይደል የተባለው? አዎ። ታዲያ አሁን እዚህ አካባቢ ምን ትሰራለች? ማ ልዩ እዚህ አካባቢ? አዎ አሁን ወቅስ አረግባይ ነው ያቻት። አይ ሊሆን አይችልም። ማርኮ
አባቴ ምንድን ነው አባቴ? ለምንድን ነው እንደሱ የምታይ? ልጄን ምንድን ነው ያደረጋችኋት? ማንን? ሳቤላ? እኔ ሌላ ልጅ ያለኝ እንዴ? ሳቤላን ምንድን ነው ያደረጋችኋት? ይሄ ደግሞ ምን ማለት ነው? እኔ ሳቤላን ምን ላደርጋት እችላለሁ? እና ምን ሆና ነው የወደቀችው? ትምህርት ቤት ውላ ነበር የመጣችው። ሰላም ነበረች። ዲና ልጄን እኮ ራሷን ስታ ነው ያገኘኋት። ምን እያልክ ነው አቢ? ሳቤላ እኮ ደህና አይደለችም። ከቤተሰቦቿ መራቅ እና ደግሞ ባህሪዋ መለዋወጥ ራሱ ከጀመርከው ቆይቷል። ይህንን ደግሞ አንተም በደንብ ታውቃለህ አይደል? ታዲያ ዛሬ ላይ የሆነ ነገር ሲፈጠር እኔ እንዴት ተጠያቂ ልሆን እችላለሁ? ሳቤላ እኮ ደስተኛ አይደለችም። ምናልባት እናቷን አፍቃት ሊሆን ይችላል፣ ወይም ደግሞ ያንተ የጤና ሁኔታ ሳስባት ይሆናል። ቆይ እሷን ቀርበ መጠየቅ ስትችል እኔን እንዴት እንደዚህ ትናገረኛለህ? አብርሃም እኔ ስላልወለድኳት ነው አይደል በሳቤላ የምትወነጅልኝ? እኔ እናቷ ስላልሆንኩ ነው? ቆይ እናቷ ማርዳ ብትሆን ይሄንን ጥያቄ ትጠይቃት ነበር? ንገረኝ። ቆይ እኔ ለሳቤላ ክፉ ነኝ? አላሳደግኳትም? ንገረኝ እንጂ ንገረኝ። ንገረኛ ንገረኝ። አይኖቼን እያየ ደግመ ይህንን ጥያቄ ጠይቀኝ። ቆይ ካላመንከኝ ለምን ሚስት አድርጋ አስቀመጥከኝ? ለምን አብርሃም? ለምን? ቆይ ምን አጠፋው? ጥፋቴ ምንድን ነው? ምን አግኝተህብኝ ታውቃለህ? ቆይ ምንስ ብበድል ነው በመወዳት በሳቤላ ህመም የምጠረጥረኝ? እንዴት ልቤን ትሰብረዋለህ? እንዴት? አዝናለሁ አብርሃም፣ በጣም አዝናለሁ። ግድ የለም አሁን ባለህበት ሁኔታ አላስጨንቅም፣ ግን እንነጋገርበታለን። ለሌላ ጊዜ ግን ይሄንን ጥያቄ ብትደግመው በጭራሽ ይቅርታ አላደርግልህም፣ በጭራሽ። ምን ላድርግ? ልግባ ወይስ ልተው? ማርኮ የት ይሆን ያለው? አሁን ቢመጣብኝስ? አይኔ የፈለገው ነገር ይምጣ እንጂ መግባት አለብኝ።
ምንድን ነው? ስልክህ እኮ አስቸገረኝ። ምናልባት ኔትወርክ የሌለበት ቦታ ሆኖ ይሆናል። ማለት ገና መንገድ ላይ ነህ? አዎ፣ አሁን እንኳን እየደረስኩ ነው። 100 ኪሎ ሜትር ያክል የቀረኝ። ግማሽ ቀን የማይፈጅ መንገድ እስካሁን ምን እያደረክ ነው? በጊዜ አትወጣም ነበር? ለማንኛውም ልጅቷ አዲስ አበባ ታይታለች። በደንብ አድርገህ አጣራ። ካስፈለገም ወደ ቤት ግባ። እሺ፣ ችግር የለውም። እንዳልከው ይሆናል። ሄሎ የኔ ልጅ። ሄሎ እማ፣ ደህና ነሽ? ደህና ነኝ የኔ ልጅ። እማ ልመጣ ነው። ምን አልሽኝ የኔ ልጅ? አንቺ ወደ እኔ ልትመጪ? አዎ እማ። ብትመጪ ደስ ይለኛል፣ ግን ችግር ላይ እንዳትወርቅብኝ ልቤ ፈራ። አታስቢ፣ ማንም ሰው እንዳያየኝ እጠነቀቃለሁ። እና ደግሞ አይንሽን አይቼ ቶሎ እመለሳለሁ። በቃማ፣ አሁን መንገድ ልጀምር ስለሆነ መንገድ ላይ አወራሻለሁ። እና ደግሞ እማ ስደርስ አልፌ ወርጄ እጠብቅሻለሁ። እና አንቺ እቃዬን ይዘሽ የሆነ ቦታ ታስቀምጭልኛለሽ። ሻንጣዬን ይዤ መግባት የለብኝም። እሺ የኔ ልጅ፣ በሰላም ነይልኝ። ሰላም ያግባሽ። እሺ እማዬ፣ እደውልልሻለሁ። ቻው። ቆይ ምንድን ነው? ቢያንስ ጊዜና ቦታ ትምህርት ማርኮን በጣም መጠንቀቅ አለብህ። እንዴት እንደሆነ አላውቅም፣ አብርሃም በጣም ተጠራጣሪና ስሜታዊ እየሆነ ነው። ከዚህ በላይ ምንም አይነት ስህተት መስራት የለብንም። ደግሞ ከዛች ዶክተር ተብዬው አራቅ፣ በጣም አደገኛ ናት። አሁን ላይ ምን እየሰራችና እያሰበች እንዳለች እንኳን አናውቅም። እባክሽ ተያት፣ ምንም አታመጣም። ቆይ ምን አይነት ነገር ይዘህባት ነው? ምንድን ነው እሱ? እሱን ጊዜው ሲደርስ አሳውቅሻለሁ። አሁን ግን በጣም አሳሳቢ ነገር ተፈጥሯል። ምንድን ነው እሱ? አብርሃም ልዩን አግኝቷታል። ምን? የት? መንገድ ላይ። የዛ ሴት ድምፅ የእሷ እንደማይመስል በደንብ አውቄው ነበር። አዎ ልክ ነበርሽ ዲና፣ ሰይጣን ነሽ ዲና፣ የእውነት ትልቅ ሰይጣን ነሽ። ግን አሁንም እርግጠኛ መሆን አንችልም። እሳቱ ሲያሳውቀን ነው እርግጠኛ መሆን የምንችለው። እሳቱ መቼ ነው የሚያሳውቀን? ዛሬ ወይ ነገ ያሳውቀናል። ፎቶ ወይም ምስል ይልካል። አውቄው ነበር ቺባ። በር ላይ ምን እያደረግሽ ነው? ደግሞ ከበሩ ጋር ምን ያታግልሽ? ዶክተር ምን እያደረግሽ ነው? እንትን የበርህን አቧራ እያጸዳሁልህ ነበር። ዶክተር አታስቂ። ምን እየሰራሽ ነው? ደግሞ ምንድን ነው ያልሽው? ምንም አልያዝኩም። ምን ያዝኩ? ቆይ አንተ በር ለምን ምን ልሰራ እችላለሁ? በአቧራ የተዋጠውን በርህን ነበር እየወለወልኩ የነበረው። ቆይ ለቤቱ አንድ ሰራተኛ ጠፍቶ ነው? በአቧራ ተከበብክ እኮ። ተመልከት፣ በየቦታው አቧራና ቆሻሻ ብቻ ነው ቤቱ። ሰው እንዴት እዚህ ይኖራል? ማን አጽጅልኝ ብሎ አዘዘሽ? ደግሞ ለምን የኔን በር ብቻ? በተቻለኝ መጠን ሁሉንም ለማዳረስ እየሞከርኩ ነው። ደግሞ ይሄን የማደርገው ለአንተ ሳይሆን ለራሴ አስቤ ነው። መልሽልኝ። ምንድነው የያዝሽው? ነገርኩህ እኮ ከእንዳንተ አይነቱ ጀርም ራሴን ለመጠበቅ እያጸዳሁ ነበር። ያውልህ
ማርኮ። አቤት አቢ። አንድ ቦታ ደርሰን እንመጣለን። ልጄን አይቻት ልምጣ። አገኘሁት። ግልግል። ለዚህ ነበር እንደዛ ስንሆን የነበረው። ይታባክ አገኘሁት። ኤፊ ምንድን ነው አስደነገጥሽኝ እኮ። ለምን ደነገጥሽ? ደሞስ በር ዘግተሽ ምን እየሰራሽ ነበር? ዲና ከአንቺ ጋር መጨቃጨቅ አልፈልግም። ሰሚኛለሽ? እኔም ከአንቺ ጋር ልጨቃጨቅ አይደለም የመጣሁት። ታዲያ ለምንድን ነው የመጣሽው? ለምን እንደመጣው ታውቂያለሽ? ምን ለማድረግ እየሞከርሽ ነው? ምን አደረግኩ? በማይመለከትሽ ጉዳይ ውስጥ እየገባሽ ነው። ለመሆኑ ማን ነኝ ብለሽ ነው የምታስቢው? ለሳቤላ አንቺን ተቆርቋሪ ያደረገሽ ማን ነው? ምንም ያጠፋሁት ነገር የለም። ታዲያ ልጅቷ እንደዛ ስትፈራረቁባት ዝም ማለት ነበረብኝ? አዎ፣ ምንም አያገባሽም። ባያገባኝስ ዝም ማለት ነበረብኝ? ካሁን በኋላ በማያገባሽ ጉዳይ ውስጥ ጥልቅ አትበይ። አርፈሽ የመጣሽበትን ስራ ብቻ ብትሰሪ ይሻልሻል። አጨብጫቢ። ደግሞ የምን ፍላሽ ነው ያልሽው? ፍላሽ? አዎ፣ የያዝሽው ፍላሽ ምንድን ነው? የራሴ ነዋ። ፊልም ላይ ስን የመጣሽው ደግሞ መያዝ አልችልም እንዴ? ለማንኛውም ተጠንቀቂ። የኔ ትንሽዬ መላክ ተነስታለች። አባዬ መጣህልኝ? አዎ መጣሁ የኔ ልጅ። የኔ ድንቢት ነቃሽ እንዴ? ተመልከች፣ አባትሽና አጎትሽ ያመጡልሽ። ምን ነው ልጄ? ስጦታው ደስ አላለሽ? ፊትሽ ተለዋወጠ። አትፈልጊውም? ማርኮ፣ እሄዳለሁ ያልኩን ቦታ ትቼዋለሁ። መሄድ ትችላለህ። የኔ ልጅ ያመጣንልሽ ላሳይሽ። ሌላም አለ። ደስ አለሽ የኔ ልጅ? አዎ አባ፣ በጣም ደስ ብሎኛል። አመሰግናለሁ። ግን እኔ አንተን ብቻ ነው የምፈልገው። ስጦታ ባሰጠኝም በጣም ነው የምወድሽ። አንተ አጠገቤ ስትሆን በጣም ደስ ይለኛል። ሁሌም ደስ ይበልሽ የኔ ልጅ። ደግሞ ከዚህ በኋላ በእርሳስ መሳል ይቀርና
ልክ እንደ አባትሽ በቀለም መሳል ትጀምሪያለሽ። ለዚህ ደግሞ እነዚህ ይረዱሻል። ከዛ አብረን እንስላለና? አዎ በደንብ የኔ ልጅ። እሺ አባ፣ በጣም አመሰግናለሁ። አባ። ወይ የኔ ልጅ። ዛሬ እኔ ክፍል ታድራለህ? አዎ። ግን ምን ነው ፈራሽ እንዴ የኔ ልጅ? አይ ዝም ብዬ ነው፣ ስለናፈቀኝ ነው። እውነቱን ንገሪኝ የኔ ልጅ፣ ናፍቄሽ ብቻ ነው? አባ በጣም ስለናፈቀኝ ነው። ግን እዚህ ካደርክ ዲና ትቆጣለች። ዲና? ከመቼ ጀምሮ ነው እናትሽን ዲና ብለሽ መጥራት የጀመርሽው? አይ እንዲሁ አጋጣሚ ነው። አይ ዲና እናትሽ ናት የኔ ልጅ። እማ ነው እሺ የሚባለው። እና ደግሞ ዛሬ ውድ ልጄን እቅፍ አድርጌ ነው የምተኛው። እሺ የኔ ልጅ። እሺ አባ። እንደዚህ ነው አባ። አንድ ጨዋለሁ ብትይ ነገርሽ ሁሉ የከፋ ነው የሚሆነው። ምንድነው? ምንሽ እንዴ? ብላ ክፍሌ ድረስ መጣ። ደግሞ ምንሽ ትለኛለህ እንዴ? እዚህ የመጣሁት አንቺን ላሽኮረምም ወይም ተረት ተረት ላነብልሽ አይደለም። የመጨረሻ ቃልሽን ለመስማት ነው። እውነቱን የምትነግሪኝ ከሆነ ሁሉም ነገር ሰላም ይሆናል። ካልሆነ ግን እመቤትሽ ናት የምትቀጣሽ። እመቤት? ማ? ዲና? እሷ ያንተ እመቤት ናት። ከዚህ ንግግራችን በኋላ ግን እመቤትሽ ትሆናለች። እኔ ጋር ያለውን ቪዲዮ ብሰጣት ምን የሚፈጠር ይመስልሻል? በአንድ ጀንበር ነው ህይወትሽ ምስቅልቅሉ የምታወጣው። እስካሁን ምንም ነገር ሳልሰጣት ልጠብቅሽ ሞክሬ ነበር። ካሁን በኋላ ግን እንደዚህ አላደርግም። ለምንድን ነው እኔን ከሷ የምትጠብቀኝ? ምክንያቱም ይሄ ሚሽን በእኔ በኩል እንዲያልፍ ስለምፈልግ። ካልሆነ ግን እንዳልኩሽ ነው፣ መቀጣት ስላለብሽ አሳልፌ እሰጥሻለሁ። እሺ፣ ምንድን ነው ማወቅ የምትፈልገው? ደብዳቤውን አንቺ ነበርሽ አይደል የቀየርሽው? አዎ። ለምን? ምክንያቱም የደብዳቤው ይዘት በጣም ያስፈራ ስለነበር። ምን ነበር ደብዳቤው ላይ የተጻፈው? ሊገሉኝ ነው፣ ሁለታችንንም ሊገሉን ነው፣ አድነኝ የሚል ነበር። ምን እያልሽ ነው? እሺ ታዲያ ደብዳቤው? ያን ሆኖ ነበር ቀዳድጄ ሽንት ቤት ውስጥ የከተትኩት። ለምን? ማን አዘዘሽ? ምክንያቱም እዚህ ቆሻሻ ውስጥ በግድም ቢሆን እጄ ስላለበት። በእናንተ ጦስ እኔ እስር ቤት መግባት አልፈልግም። ታዲያ ለምን ዋሸሽ? ለምን አልነገርሽኝ? በነገራችን እስኪ ምን ታደርጋት ነበር? ምን አደርጋት ነበር? ምክንያቱም ስሜታዊ ስለሆንክ የሆነ ነገር ታደርጋት ነበር። እኔ በእናንተ ጦስ እስር ቤት መግባት አልፈልግም። አንተን ወይም ሳቢላን ሳይሆን ራሴን ነው እየጠበቅኩ ያለሁት። በሰላም ከዚህ መውጣት እፈልጋለሁ። እና ያቺ ጫጩት ይሄን አደረገች ማለት ነው?
አሁን ከተመለሰልህ ከዚህ ውጣልኝ፣ ልተኛበት። ሳቤላ የኔ ልጅ ሳቡዬ ዲና ቶሎ በይ እባክሽ። ሳቤላ ክፍል ውሃ ይዘሽልኝ ነይ። አባ ወይ የኔ ልጅ ተው፣ ታይ ወይኔ ልጅ ምንድነው አባቴ? ችግር አለ? ዶክተር እባክሽ ልጄ ተጨንቃለች፣ እርጃት ቶሎ። አልፈልግም ግላለች እኮ ልጄ። ቆይ እርጥብ ፎጣ ይዤ ልምጣ። ልጄ ወይኔ ልጄ ዶክተር ቶሎ በይ እስቲ ልጄ። አባቴን ተዉት። እነሱ ናቸው። አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም